በማይክሮሶፍት ወርድ ውስጥ የጻፋችሁትን ርዕስ የሆነውን ነገር ሁሉና ማንኛውም ጽሁፍ በአንድ ክሊክ እንዴት መቆጣጠር ትችላላችሁ? በአንድ ከለር መቀየር፣ በአንድ አንደርላይን ማድረግ፣ ማንኛውንም አይነት ፎርማቲንግ እንዴት ማድረግ ትችላላችሁ? ልክ እንደዚህ አሁን ቀይ ነበር አረንጓዴ ላድርገው፣ እች ገመጥች ለምታዩት በአንድ የተቀየረ ሌላ ነገር የሰራሁት ነገር የለም። አሁንም ሌላ ላድርግ፣ ብላክ ላድርግ። ተመልከቱ። ይህን ሁሉ ስጽፍ ለምን እኖራለሁ? በተመሳሳይ እዚህ ጋር መጥቼ ቀይ ላድርገው በአንዴ። ስለዚህ ይሄን ለማድረግ ሁሉንም ፎርማቲንግ ላጥፈው። ጻፋችሁት ነገር አለ በዚህ መንገድ። ስለዚህ ለነዚህ ርዕስ ምዕራፋቸው ይሄ ከሆነ ምዕራፉን ስታይልስ የሚለው ጋር ትመጡና ሄዲንግ የሚለው ጋር ትመጣላችሁ። ኦኬ አዲስ ወርድ ልክፈትላችሁ፣ ፔስት ላድርገው። ምዕራፍ 1 የሚለውን ሄዲንግ 1 ነው። ስለዚህ ሄዲንግ የሚለውን ምረጣው። ሄዲንግ 1 ክሊክ ላድርግ። ምዕራፍ 2 የሚሆን ሄዲንግ 1 በተመሳሳይ ምዕራፍ 3 ሄዲንግ 1 ነው። መጀመሪያ ደረጃ ላይ ያሉ ርዕሶች ማለት ነው። ሄዲንግ 1 ርዕስ 1 የሚለው ሄዲንግ 2 ነው። በሄዲንግ 1 ውስጥ ወይ ደግሞ በዚህኛው ምዕራፍ ውስጥ ያለ ሌላ ርዕስ ነው። ይሄም በተመሳሳይ ርዕስ ነው፣ ግን በምዕራፍ 1 ውስጥ ያለ ሌላ ርዕስ ነው። ከዚህ አድርጋችሁ ነው ስትጽፉ በዚህ መንገድ ማስተካከል። ከዚህ በኋላ እንደፈለገን መቆጣጠር እንችላለን። እዚህ ጋር ቀለም መቀየር እንችላለሁኝ፣ ወይንም ቀለም ልቀይር፣ ቀይ ላድርገው። ሁሉም ጋር ማድረግ አይጠበቅብኝም። እቺ ጋር ሄዲንግ የምትለው ጋር ራይት ክሊክ ማድረግ ነው። አፕዴት ሄዲንግ 1 ቱ ማች ሴሌክሽን የሚለው ጋር ሰጦ ሁሉም ጋር ይስተካከላል ማለት ነው። በተመሳሳይ ሳይዙን ወደ 22 አድርጋችሁ ያመጣችሁ አፕዴት ብሎ ሳይዙንም በተመሳሳይ መጨመር ትችላላችሁ። ሌሎች ነገሮችንም እንድጨምር ለምሳሌ እንደዚህ አይነት ነገር ፈልጋችሁ ኦኬ እዚህ ቢሆን ባንዴ መቆጣጠር ትችላላችሁ። እነዚህንም ርዕሶች በተመሳሳይ ቀለማቸውን ወደ ጥቁር ብትቀይሩ አፕዴት እንደዚህ ማድረግ ትችላላችሁ። አንደርላይን ማድረግ ፈልጉ አንዷን ብቻ አንደርላይን አድርጉ። አፕዴት ሁሉም ጋር አንደርላይን ማድረግ ይቻላል። በተመሳሳይ እንደዚህ ብታረጉበት ሁሉም ጋር ማድረግ አይጠበቅባችሁም። አፕዴት ኤቭሪ ይህንን ነገር ማድረግ ይቻላል። ቦታ ስላልሰጠሁት ቦታ እንዳንድ ፓራግራፍ ስለሆነ ይህንን ቀለም መቀየር ትችላላችሁ። አፕዴት ላይክ ዚስ። ቪዲዮ እንደወደዳችሁ ተስፋ እናደርጋለን። ላይክ ማድረግ ሰብስክራይብ ማድረጋችሁን አትርሱ። ቀጣይ እንዲህ አይነት ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ።